ዘመናዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰቡ ለመጋቢት በዛቲ ዕለት አይረፈ አብ ክቡር ማይቶተ ገድል ዘገዳም ወአበ ኩሎሙ መነኮሳት ዘገዳም አስቄጥስ አባ መቃርስ ዘይአቢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 27 በዚህች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ሳሱር ከሚባል መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም እናቱም ሳራ ይባላሉ። እናቱም እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሆኖ ንጽሕናውንና ቅድስናውን ጠብቆ ሁልጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከቱን አሳድሮ በስራቸው ሁሉ ከፍ ከፍ አደረጋቸው። ለድሆችም የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎትም ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃምም በሌሊት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለሙ ሁሉ የሚታወቅ ብዙ መንፈሳውያን ልጆችን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህን የከበረ ልጅ መቃርዮስን እግዚአብሔር ሰጠው። ትርጓሜውም ብፁዕ ማለት ነው። በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝና ያገለግል ነበር። ሊያጋቡትም አሰቡ። እርሱ ግን አይሻም ነበር። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱም በገባ ጊዜ ራሱን እንደታመመ ሰው አደረገ። እንዲህም ሆኖ ብዙ ቀን ኖረ። ከዚያም በኋላ አባቱን ተወኝ፣ ወደ ገዳም ልሂድ፣ ከበሽታዬ ጥቂት ጤና ባገኝ አለው። እግዚአብሔር ወደሚወደው ስራ ይመራው ዘንድ ሁልጊዜ በጾምና በጸሎት ሆኖ ይለምነው ነበር። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውም በገባ ጊዜ ራእይን አየ። 6 ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንደሚያወጣውና የአስቄጥስን በረሃ ምስራቋን፣ ምዕራቧን የዚያችን በረሃ 4 ማዕዘኗን አሳይቶ እነሆ ይህችን በረሃ መላዋን ላንተና ለልጆች ርስት አድርጎ እግዚአብሔር ይሰጥሃል አለው። ከበረሃውም በተመለሰ ጊዜ ያቺ ብላቴና ታማ አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖችም በኋላ እናት አባቱ አረፉ። የተውለትንም ገንዘብ በሙሉ ለድሆችና ለጦም አዳሪዎች ሰጠ። የሳሱር ሰዎች ግን እውነተኛነቱንና ቅድስናውን አይተው ቅስና አሾሙት። ከከተማውም ውጪ ቤት ሰሩለት። ሥጋውንና ደሙን ይቀበሉ ዘንድ ወደ እርሱ ይሄዱ ነበር። በዚያች አገርም አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋርም አመንዝራ ጸነሰች። ጎልማሳውም አባትሽ ድንግልናሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባለው ባህታዊ ቄስ እርሱ ስለደፈረኝ ነው በይው ብሎ መከራት። ጽንሷም በታወቀ ጊዜ አባቷ ይህን አሳፋሪ ሥራ ባንቺ ላይ የሰራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሂጄ ሳለሁ በኃይል ይዞኝ ከእኔ ጋር ተኛ፣ ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋር ወደ ቅዱስ መቃርስ ሂደው ይዘው ከበዓቱ አወጡት። እርሱ ግን ምን እንደሆነ አላወቀም። ለመሞት እስኪቃረብ
አጽንተው ደበደቡት። እርሱም ኃጢአቴ ምንድናት እናንተ ያለ ርኅራኄ ትደበድቡኛላችሁና እያለ ይጠይቃቸው ነበር። ከዚህ በኋላ በፍም የጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችንን ድንግልና ያጠፋ ይህ ነው እያሉ እንደ እብድ በላዩ ይጮኹ ጀመር። በዚያን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነርሱም በልጃቸው ላይ የኀፍረትን ሥራ እንደሠራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው፣ እኛ ይህን ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቀዋለን፣ እርሱ የተመረጠ ጻድቅ ሰው ነውና አሏቸው። የታሰረበትንም ፈትተው ከላዩ ገሮቹን ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጥ ድረስ አንለቀውም አሉ። እጀ ሥራውን የሚሸጥለት አንድ ሰው መጣ። ለልጅቷም በየጊዜው ምግቧን ሊሰጣት ዋስ ሆነው። ከዚያ በኋላ አሰናብተው ወደ በዓቱ ተመልሶ ገባ። ከዚያችም ቀን ጀምሮ ራሱን በራሱ መቃርስ ሆይ እነሆ እንግዲህ ባለ ሚስትና ባለ ልጅ ሆነሃል፣ ሌሊትና ቀን መስራት ይገባሃል እያለ ያቺ ሐሰተኛ ልጅ የምትወልድበት ጊዜ እስኪደርስ ድረስ እንቅቦችን፣ ቅርጫቶችን እየሰራ ለዚያ ወዳጅ ለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሸጠ ለዚያች ሐሰተኛ ልጅ እየሰጠ ኖረ። የምትወልድበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ 4 ቀኖች ያህል ኖረች። ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድነው? የተሰራ ሥራ አለና ንገሪኝ አለቻት። እርሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘርኩት ከእገሌ ጎልማሳ ጋር ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷም በሰሙ ጊዜ ደንግጠው እጅግ አዘኑ። የሀገር ሰዎችም ሁሉም ተሰበሰቡ። በእርሱ ላይ የሰሩትን በደል ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሂደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቀድሶም ሥጋውንና ደሙን አቀበላቸው። ክንፉ 6 የሆነ ኪሩብ ደግሞ ተገለጠለት። ትርጓሜው የልብ ሚዛን ወደ ተባለ ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበት ቦታ ወስንልኝ አለው። ያ ኪሩብም አልወስንልህም፣ የእግዚአብሔርንም ትእዛዝ አትተላለፍ፣ እነሆ ይህ ገዳም ሁለመናው ላንተ ተሰጥቷልና ወደ ፈለክበት ሂደህ ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስና የደማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኑረዋልና ከእረፍታቸው በኋላ ግን ሂዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይህም ዛሬ የእርሱ ገዳም የሆነው መልአኩ ይህ ገዳም በልጆች በመክሲሞስና በደማቴዎስ በስማቸው ይጠራል ስላለው እስከዚች ቀን ደብረ ብርስም ተብሎ ይጠራል። ትርጓሜውም የሮም ገዳም ማለት ነው። የከበረ አባ መቃርስም ታናሽ በዓት ሠራ። በውስጧም ሆኖ ያለማቋረጥ በጾም በጸሎት በስግደትም በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትም ተገልጠው የሚመጡበትና በቀንም በሌሊትም በግልጥ የሚዋጉት ሆኑ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት እረፍትን ስላላገኘ በልቡ አሰበ። በዓለም ውስጥ ሳለው የቅዱስ አባ እንጦንዮስን ዜና ሰምቻለሁ። የምንኩስናን ሥርዓት ያስተምረኝና ይመራኝ ዘንድ ተነስቼ ወደ እርሱ ልሂድ። የረከሱ ሰይጣናት የመከሩትን ምክራቸውን እገልጥ ዘንድ እርሱ ዕውቀትንና ማስተዋልን ይሰጠኛልና አለ። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊው አባ እንጦንስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ
እንጦንዮስም ከሩቅ ባየው ጊዜ እነሆ ተንኮል፣ ሽንገላ የሌለበት እስራኤላዊ አለው። በታላቅ ደስታ ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ እንጦንዮስም የመቃርስን ራሱን ስሞ ልጄ ሆይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ስራንና ወደ እኔ መምጣትህን ፈጣሪ እግዚአብሔር ገልጦልኛልና ስለዚህ መምጣትህን የምጠባበቅ ሆንኩ አለው። ከዚህ በኋላ ለአባ መቃርስ የከበረች የምንኩስናን ሥርዓት ሁሉ አስተማረው። መሰራቱ በሚገባ በብዙ ነገርም አጸናው። ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆነ ሥራዎች ሁሉ ይዋጉህ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ድረስ ደርሰህ ታገስ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሂደህ ሥራህን እየሠራ በውስጡ ታገስ ብሎ ገለጠለት። ከአባ እንጦንዮስ ዘንድ የምንኩስናን ሥርዓት እየተማረ ጥቂት ቀኖች ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራብዮን ጋራ በተማራቸው ሕያዋን በሚያደርጉ ትምህርቶችና ሥርዓቶች ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃርስም በአባቴ በአባ እንጦንዮስ ዘንድ በነበርኩባቸው ቀኖች ሲተኛ ከቶ አላየሁትም አለ። አባ መቃርስም በምንኩስና ሥርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብም በግልጽ የጎበኘው ነበር። በአንዲት ቀንም እንዲህ የሚለውን ቃል ከሰማይ ሰማ። ቃሌንና ትእዛዜን ሰምተ ወደዚህ መጥተ በዚህ ቦታ ውስጥ ስለኖርክ እነሆ ቁጥር የሌላቸውን ብዙ ወገኖችን ከነገዶች፣ ከሀገሮች፣ በቋንቋ ከተለያዩ ሕዝቦች እሰበስባለሁ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ስራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የድህነት መንገድን ምራቸው። ይህንንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቆሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ሰይጣናትን ሲማከሩ ሰማቸው። እንዲህም አሉ፣ ይህን ሰው በዚህ በረሃ እንዲኖር ብንተወው ብዙ ወገኖችን ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የሰማያውያን ሀገር ያደርጉታል። እነርሱ ለዘላለም ጸንቶ የሚኖር ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳድዱናልና ከዚህ ቦታ ልናሳድደው እንችል እንደሆነ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው። አባ መቃርስም ይህን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናት ምክራቸውን እስኪሰማ ጆሮውን የከፈተለት እግዚአብሔርን አመሰገነ፣ ድካማቸውንም አወቀ። ከዚህ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳቱ እያነሱ ወደ በዓቱ ይጨምሩ ጀመር። ያቺ እሳት ግን በጸሎቱ የምትጠፋ ሆነች። ከዚህ በኋላ እንስሳዊ በሆነ ሥራ በፈቲው ጦር ተዋጉት። በዚህም ታገሰ። ትካዜን፣ ዓለማዊ ክብር መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህም ሁሉ በሚበዛ ተዋጉት። የከበረ አባ እንጦንዮስ እንደነገረው በእሊህም አጥፊዎች በሆኑ ሥራዎች ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባት እንጦንዮስ ተነስቶ ሄደ። ይህም አባት እንጦንዮስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊ ነው ብሎ ልጆች ይህን የከበረ ሰው ታዩታላችሁን? እርሱ ለብዙ ወገኖች የቀና የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ።
ወደ ቅዱስ አባ አንጦንዮስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና፣ ይህውም ሰይጣናት አብዝተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባት እንጦንዮስ ደስታ በተመላ ቃል ልጄ መቃርስ በደህና አለህን? አለው። ቅዱስ መቃርስም እነሆ ከኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው አጽናናውም፣ እንዲህም ብሎ መከረው። መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይህችውም ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለእኛ የሚገባ ነው። ልጄ መቃርስ ወይ ውሃ ለመቅዳት ስትሄድ እግዚአብሔር የነገረህን ያንን ቃል አስብ አለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ሥራዎቹ ለከበረ አባት ለእንጦንዮስ የተገለጡለት እንደሆኑ አወቀ። በእርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖች ኖረ። ከዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ አንጦንዮስም በላዩ ጸለየ፣ እርሷን አስኬማይቱን አለበሰው። ስለዚህም የከበረ እንጦንዮስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ቸል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር እሄዳለሁና አለው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ በረከቱን ይቀበል ዘንድ ከእርሱ ዘንድ እንዲኖር ለመነው። እርሱም ተቀመጥ አለውና ተቀመጠ። ዳግመኛም አባ አንጦንዮስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉ በኋላ ከዚህ ከክፉ ሐሳብ ውጊያ እግዚአብሔር ያሳርፍሃልና በርትተህ ታገስ፣ እስከ ዕድሜ ፍጻሜ ከአንተ ጋር ሆኖ እንዲረዳህ እግዚአብሔር ያደረገውን ጠባቂህን መልአክ እንዳታሳዝነው ተጠበቅ አለው። ከዚህ በኋላ አባ አንጦንዮስ ለአባ መቃርስ በትሩን ሰጠው። በመንፈሳዊም ሰላምታ ተሰናብቶት አረፈ። ሥጋውንም ማንም በማያውቅ ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውም በአራቱ ማዕዘን ተሰማ። እግዚአብሔር በእጆቹ አስደናቂዎች ተአምራትን አደረገ። ከእነርሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረበት ልጁን ወደ እርሱ ላካት። እርሷም በጎልማሳ አምሳል ሆና ወደ እርሱ መጣች። እርሱም አወቀ፣ አድኖ ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምን አልተቀበለም። ሁለተኛውም አውሲም በሚባል ሀገር አንድ መነኮስ ነበር። ስቶ ትንሣኤ ሙታን የለም አለ። ብዙዎች ሰዎችንም አሳታቸው። የአውሲም ኤጲስቆጶስም ወደ አባ መቃርስ ሂዶ የእርሱን ሕዝቦች እንዳሳታቸው ነገረው። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚያ ኤጲስቆጶስ ጋር ወደ ሀገረ አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባሕታዊ መነኮስ ተገናኘው። ስለ ትንሣኤ ሙታንም በተናገረው ጊዜ ያ ባሕታዊ የሞተ ሰው ከመቃብር ካላስነሳህ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ምውት ከሙታን ተለይቶ ተነሳ። ሰውም ከቀደሙ ከሃዲያን ወገን ነው። ያ ባሕታዊም አምኖ ከስህተቱ ተመለሰ። እንደ እርሱም የሳቱ ሁሉም ተመለሱ። ያ ከሙታን ተለይቶ የተነሳውም የክርስትና ጥምቀትን ያጠምቀው ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስና ልብስ አለበሰው። 7 ዓመትም ኖሮ አረፈ። ከዚህም በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዚያ በረሃ ውስጥ ሳልሰው እንዳለ ያይ ዘንድ ወደ በረሃው ውስጥ ዘልቆ ገባ። ራቁታቸውን የሆኑ 2 ሰዎችን አይቶ ፈራ፣ የሰይጣን ምታት መስሎታልና። አልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እርሳቸው ቀርቦ
እጅ ነሳቸው። እነሱም በዓለም ስላሉ ሰዎች ስለ ሥራቸው ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ ይቀዘቅዛቸው እንደሆነ የበጋውም ትኩሳት ያልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር 40 ዓመት ጠብቆናል፣ የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳት ሳያላልበን ኖርን ብለው መለሱለት። ደግሞ እንደናንተ መሆን እንዴት እችላለሁ አላቸው። እነርሱም ወደ በዓትህ ተመልሰህ ስለ ኃጢአትህ አልቅስ፣ አንተም እንደኛ ትሆናለህ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በብዙ ጊዜ ጉድጓድ ቆፍረው መታጠቂያ ሰሩለት። ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። ከእግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ እወስድሃለሁና ተዘጋጅ አለው። ከዚያ በኋላ አባ አንጦንዮስንና የቅዱሳንን አንድነት ማኅበር ሰማያውያን የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበር። መላ የዕድሜው ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚህ ነገር ደቀ መዝሙሩ አባ በብኑዳ ምስክር ሆነ። ሰይጣናትን እንደሰማቸው እየተከተሉ መቃሪ ሆይ አሸነፍከን እያሉ ሲጮኹ እስከ ዛሬ ገና ነኝ አላቸው። ወደ ገነትም ሲገባ መቃሪ ሆይ አሸነፍከን ብለው በታላቅ ድምፅ ጮኹ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙም ይባረክ፣ ከእጃችሁ ያዳነኝ አላቸው ብሎ መስክሯል። የሥጋው ፍልሰትም እንዲህ ሆነ። እርሱ በሕይወት ሳለ ሥጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱይርም ሰዎች መጥተው ለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘብ ፍቅር ይመክረውና ይገስጸው የነበረ ገንዘብ ከመውደድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ሥጋ አሳያቸው። ወደ አገራቸው ሳሱይር ወሰዱት። እስከ አረብ መንግሥት 160 ዘመን በዚያ ኖረ። ደቀ መዝሙሩ ዮሐንስ ግን ገንዘብ ስለመውደዱ ዝልጉስ ሆነ። ከዚህም በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳሱይር ሄዱ። የከበረ አባት የአባ መቃርስን ሥጋ ሊወስዱ ፈለጉ። የሀገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። በዚያችም ሌሊት የከበረ አባ መቃሪ ለመኮንኑ ተገልጦ ተወኝ፣ ከልጆቼ ጋር ልሂድ አለው። መኮንኑም መነኮሳቱን ጠርቶ የአባታቸውን ሥጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያን ጊዜም ተሸክመው አክብረው ወሰዱት። በብዙ ምስጋና በመዘመርም እግዚአብሔርን እያመሰገኑ ነሐሴ 19 ቀን በቤተ ክርስቲያን ውስጥ አኖሩት። ከእርሱም ታላላቅ ድንቆች ተአምራት ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱም ከሁላችን ከክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም ለመቃርዮስ የአቢ ዝክሩ እስመ አቀበ መርኤቶ ለእንጦንዮስ በበትሩ እምነ አሃዱ እንበለ ያይጽሩ ሶበእሩየ ደቂቁ ምግባራተ ጽድቅ ገብሩ መዳለው አልባብ ተሰምየት እስከ ዮም ደብሩ። በዚህችም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ድህነት በሥጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየችው ጊዜ ፀሐይ ጨለመች። እርሱም ከመቤታችን ከቅድስት ድንግል ማርያም
የነሳትን ለባዊት ነባቢት የሆነች ነፍሱን ከሥጋው ለያት። ሐዋርያ ጴጥሮስ በሥጋ ምውት ሲሆን በመለኮት ሕያው ነው እንዳለ ነፍሱ ከመለኮት ሳትለይ ከሥጋ ተለየች። በዚያ ጊዜ ሥጋ ከመለኮት ሳይለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንድ ሆና እስረኞች ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች። እርሱ በሰማያት በላይ ከፍ ከፍ ያለ ልዑለ ባሕሪ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱ ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቶ ያዳነን የመንግሥቱን ልጆች በፈሳሽ ደሙ ወይንም በፈሰሰ ደሙ የከፈተልን ለእርሱ ስግደት አምልኮት ይገባል ለዘላለሙ። የመስቀሉን በረከት በላያችን ይደር አሜን። ሰላም ለሕማማቲከ በተጸፎ መልታይት ከምእቡስ በተቀስፎ ዘባን አዲ ወተኰርወ ርእስ እንዘ መላኪሆሙ አንተ እግዚአብሔር ንጉሥ እያፍርሁኒ ቀታልያኒሃ ለነፍስ እስመ ማይተምየ ደምከ ቅዱስ። ሰላም ለስቅለትከ መልዕልተ ቅዱስ ጸልዎ ለቅንዋቲከ ካይበ ወለርግዘትከ ገቦ ኢየሱስ ክርስቶስ መቀሌ ነገር ለዘአጸቦ ከመእባ በአርእዮቱ ገነተ ህሩያን ሀበቦ ለመዝራይትከ ሀበኒ ማይተቦ። ሰላም ለጻተ ነፍስከ እምነ ሥጋ ፍሉጥ ወለግንዘትከ በእፍረት ዘእደ ዮሴፍ። ሰላም ለጻተ ነፍስከ እምነ ሥጋ ፍሉጠ ወለግንዘትከ በእረፍት ሰላም ለጻተ ነፍስከ እምነ ሥጋ ፍሉጠ ወለግንዘትከ በእፍረት ዘእደ ዮሴፍ አጽአጠ አመወረድከ እግዚኦ ዘቈላተ ደይን ውስጠ ኃይለ ስብሐቲከ ጽንዓ መንሰጉ ቀጥቀጠ ወገሃነም ቄአ ነፍሳተ ዘውጠ። በዚህችም ቀን የኢትዮጵያ ንጉሥ ሰማዕት ገላውዲዮስ አንገቱን ተቆረጠ። የተቆረጠበት ነው። ይህ ቅዱስም በተግሳጽ በምክር በፈሪሃ እግዚአብሔር አደገ። አባቱ ንጉሥ ልብነ ድንግል ሃይማኖቱ የቀና ነበርና በዘመኑም የአሕዛብ ወገን የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያናትን አጠፋ። ከንጉሥ ልብነ ድንግል ጋር ጦርነት ገጠመ። ንጉሡም ወግቶ መመለስ ቢሳነው አርበኞች ሰራዊትን እስከሚሰበስብ ከእርሱ ሸሸ። በስደትም እያለ በድንገት ታሞ ሞተ። ይህም አመፀኛ የኢትዮጵያን ሀገሮች እያጠፋ 15 ዓመት ያህል ኖረ። ከኢትዮጵያም ሕዝቦች የሚበዙትን ማርኮ ከቀናች ሃይማኖት አውጥቶ የእርሱ ሃይማኖት ተከታዮች አደረጋቸው። በመመካትም እንዲህ አለ፣ ሀገሮችን ሁሉ ግዛቶቼ ስላደረግኳቸው ከእንግዲህ የሚቃወመኝ የለም። ከዚህም በኋላ እግዚአብሔር ይህን ቅዱስ ገላውዲዮስን አስነሳ። ከግራኝ ታላላቅ መኳንንቶች ጋር ጦርነት ገጠማቸው። ድልም አድርጎ አሳደዳቸው። ግራኝም በሰማ ጊዜ ተቆጣ። ከቱርክ አርበኞች ጋርና ከአይላፍ ፈረሶች ጋር መጥቶ ንጉሡን ገጠመው። ጌታችንም ግራኝን በንጉሥ ገላውዲዮስ እጅ ጣለው፣ ገደለውም። ግራኝን በመፍራት የተበተኑ ሁሉ ከተማረኩበት ሁሉ ተመለሱ። የፈረሱ አብያተ ክርስቲያናትም ተመልሰው ታነጹ። የክብር ባለቤት የሆነ የኢየሱስ ክርስቶስ ሃይማኖት ተቃናች። ከዚህም በኋላ ከአሕዛብ ወገን አንዱ ከብዙ አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሡን ተገናኘው። ሰዎቹም የጦር መኮንኖች ሲሰበሰቡ ፈቀቅ እንበል አሉት። እርሱ ግን የክርስቲያኖችን መማረክና የአብያተ ክርስቲያናትን መፍረስ አላይም ብሎ እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ አሕዛብ ሁሉም ከበቡት፣ ተባበሩበትም። በጎራዴም ጨፈጨፉት፣ በብዙ ጦሮችም ወጉት።
ከፈረሱም ጣሉት፣ የከበረች አንገቱንም ቆረጡት። ነፍሱንም በእግዚአብሔር እጅ ሰጠ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዝክረ ስምከ ከመ ዝክረ ነቢያት ትሩፍ ዘተጽፈ ቅድመ በርእሰ አሐቲ መጽሐፍ ገላውዴዎስ ሰማዕት መክበበ ምእመናን አእላፍ በሐምስ ዓም እምድረ ሞትከ በሰይፍ እምገጽከ ወይዘ ወተክወ ሀፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለመጋቢት በዛቲ ዕለት አይረፈ ቆስጠንጢኖስ ንጉሥ ጻድቅ ዛቅረብኩ ማሕሌተ አዘኪርያ አእላፈ እምእለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዘአንበቡ ወለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ። የአባቶቻችን የቅዱሳን በረከታቸው ረድኤታቸው አይለየን። አቡነ ዘበሰማያት እንበል። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ